ያለመዳችሁ ልመዱ። አስራት የምትከፍሉ ቅር እያላችሁ አትክፈሉ፣ በደስታ አድርጉት። ስታመጡ ደግሞ ወደ እግዚአብሔር ቤት አምጡ። ያው አስራት እስከሆነ ድረስ የትም ቢሆን ምናምን እያላችሁ ያለ አድራሻው አታምጡ። ትክክለኛው አድራሻ የእግዚአብሔር ቤት ነው። አስራቱን ወደ ጎተራዬ አጉኑ ያለው ብሎ ይዘመን አድራሻው እሱ በእግዚአብሔር ቤት ያለ ጎተራ፣ በየሰፈሩ የተሰራ ጎተራ ሳይሆን በእግዚአብሔር ቤት የተሰራ ጎተራ አለና በትክክለኛ አድራሻ ስጡ። በሐዋርያት ስራ ደግሞ ያላቸውን ከሸጡ በኋላ አብተው በሐዋርያት እግር ስር ያስቀምጡ ነበር። ማለት በቤተ ክርስቲያኒቱ መሪዎች እግር ስር ማለት ነው። ዝም ብሎ በየሜዳ ቦታ አለው ማስቀመጫ ቦታ አለ። መጽሐፍ ቅዱሳዊውን መንገድ ተከትላችሁ ስጡ ነው። ያለ መስመሩ አይደለም፣ በመስመሩ ስጡ። መጽሐፍ ቅዱሳዊውን መስመር ተከተሉ። ትክክለኛው ቦታ ነው ወይ? የእግዚአብሔር ቤት ነው ወይ ብላችሁ ስጡ። አባል በሆናችሁበት ቤት ስጡ። እቺ ደግሞ የኔ ምክር ነች። አባል በሆናችሁበት ቤተ ክርስቲያን ውስጥ ስጡ። ጎረቤት አለ። ለምን ውጤቱን ታያላችሁ። በቤታችሁ ስለሆነ ያለው ውጤቱን ታያላችሁ። የጌታ ስራ የዛ ቦታ ቀን በቀን እንዴት እየተሰራ እንዳለ በአይናችሁ ታያላችሁ። አንደኛ እንደ እግዚአብሔር ቃል ነው። ሁለተኛ የምታዩት ነገር አለ። ሶስተኛ ልጨምር፣ ያቺ ቤተ ክርስቲያን አባል የሆናችሁባት ቤተ ክርስቲያን ስትታመሙ የምትጠይቃችሁ ቤተ ክርስቲያን ናት። ስትሞቱ የምትቀብራችሁ ቤተ ክርስቲያን ነች። በሕይወታችሁ ስትበረቱም ሆነ ስትደግሞ የምትከታተላችሁ ደህና ነህ ወይ ደህና ነሽ ወይ የምትላችሁ ቤተ ክርስቲያን ነው። የኔ እናት እግዚአብሔርን የምትፈራ ሴት ነበረች። ከ2 ዓመት በፊት ወደ ጌታ ሄዳለች። በጣም ውስን ከሆነ ኑሮዋ አስራት ታወጣ ነበር። አትነካም። ይሄ 10ኛውን አትነካም። ፈለገ ነገር ይፈጠራል እንጂ አትነካም። ወተት 10ኛው ቅል ቤተ ክርስቲያን፣ ቅቤ 10ኛውን እስር ወደ ቤተ ክርስቲያን። በቃ የተገኘውን ብቻ 10 ሲደርስ እቺ ይሄን ያለለች ምናምን እያለች ታስገብታለች። ይህን እያየው ነው ያደኩት። እርገት በህብረት የወቅትና የስራ ዘመቻ የሚባል ነበር በደርግ ዘመን። እሱን ከዘመቱት አንዱ ነው። እዚያ ያለን በወር ከሚሰጠን የወር ቀለብ የሚተርፈውን ያከፋፍሉን ነበረ። ብዙ ጊዜ 3 ብር በወር ይደርሰን ነበር። እሷን ደግሞ አስቀምጣለሁ። ዘመቻ ጨርሼ ጊዜው አብቅቶ ስንመለስ የ3 ብር አንድ አስረኛ ስንት ነው? 30 ሳንቲም። እኔም እንደናንተ ወደ ጎን እያስቀመጥ አቆይቼ 3 ብር ያልደርሶ ነበረና ስመለስ እዛ ይርጋለም 10 ሙሉ እኮ ነው። በብዙ ወራት የተጠራቀመ 30 ሳንቲም። የዛን ዘመን 30 ሳንቲም ደግሞ ቀላል እንዳትመስላቸው እና 3 ብር ጭብስትን አስታውሳለሁ።
ማለት ይሄን ነገር ጭንቅላቴ ውስጥ የጻፈችው እናቴ ናት ብላችሁ ፈልጌ ነው። አስራት ክፍሉ አላለችም። ስለ አስራት ምንም አላስተማረችም። ከማየው በልጅነት ሳየው ካደግኩት ተነስ እና ትንሽ ናት። ትንሽነቷ አይደለም አስራትነቷ ዋናው። ያለመዳችሁ ልመዱ። አስራት የምትከፍሉ ቅር እያላችሁን ትክፈሉ። ሲሆን ከአስራት በላይ ነው ነገሩ መምጣት ያለበት። እግዚአብሔር እንደው በረዳ መጠን ማለት ነው። ግን አስራት ትንሽ መነሻ ነው አስራት እንጂ ጣሪያ አይደለም። ያለመዳችሁ ልመዱ ልላችሁ ፈልጌ። የምትሰጡ ደግሞ ቅር አይበላችሁ። በደስታ አድርጉት። ስታመጡ ደግሞ ወደ እግዚአብሔር ቤት አምጡ። ያው አስራት እስከሆነ ድረስ የትም ቢሆን ምናምን እያላቸው ያለ አድራሻ አታውጡ። ትክክለኛው አድራሻ የእግዚአብሔር ቤት ነው። አስራቱን ወደ ጎተራዬ አጉኖ ያለው ብሎ ይዘመን አድራሻው እሱ በእግዚአብሔር ቤት ያለ ጎተራ፣ በየሰፈሩ የተሰራ ጎተራ ሳይሆን በእግዚአብሔር ቤት የተሰራ ጎተራ አለና በትክክለኛ አድራሻ ስጡ። በሐዋርያት ስራ ደግሞ ያላቸውን ከሸጡ በኋላ አምጥተው በሐዋርያት እግር ስር ያስቀምጡ ነበር። ማለት በቤተ ክርስቲያኒቱ መሪዎች እግር ስር ማለት ነው። ዝም ብሎ በየሜዳ አይደለም፣ ቦታ አለው፣ ማስቀመጫ ቦታ አለ። መጽሐፍ ቅዱሳዊውን መንገድ ተከትላችሁ ስጡ። ትሰጡ እንደሆነ ያለ መስመሩ አይደለም፣ በመስመሩ ስጡ። መጽሐፍ ቅዱሳዊውን መስመር ተከታተሉ። ትክክለኛው ቦታ ነው ወይ? የእግዚአብሔር ቤት ነው ወይ ብላችሁ ስጡ። አባል በሆናችሁበት ቤት ስጡ። እቺ ደግሞ የኔ ምክር ነች። እሺ፣ አባል በሆናችሁበት ቤተ ክርስቲያን ውስጥ ስጡ። ጎረቤት አለ። ለምን ውጤቱን ታያላችሁ። በቤታችሁ ስለሆነ ያለው ውጤቱን ታያላችሁ። የጌታ ስራ እዛ ቦታ ቀን በቀን እንዴት እየተሰራ እንዳለ በዓይናችሁ ታያላችሁ። አንደኛ እንደ እግዚአብሔር ቃል ነው። ሁለተኛ የምታዩት ነገር አለ። ሶስተኛ ልጨምር፣ ያቺ ቤተ ክርስቲያን አባል የሆናችሁባት ቤተ ክርስቲያን ስትታመሙ የምትጠይቃችሁ ቤተ ክርስቲያን ናት። ስትሞቱ የምትቀብራችሁ ቤተ ክርስቲያን ነች። በሕይወታችሁ ስትበረቱም ሆነ ስትደግሙ የምትከታተላችሁ ደህና ነህ ወይ ደህና ነሽ ወይ የምትላችሁ ቤተክርስቲያን ነው። ያቺ ቤተክርስቲያን የምታገለግላችሁ ቋሚ የሆነ አገልግሎት ዝም ብሎ የሁለት ቀን የአንድ ቀን ምናምን ሳይሆን ቋሚ የሆነ እስካላችሁ ድረስ የዕድሜ ልክ አገልግሎት የምታገኙባት ቤተክርስቲያን ናት።
የእግዚአብሔርን ለእግዚአብሔር ስትሰጡ መጽሐፍ ቅዱሳዊ የሆነ መንገድ ስጡ። መጽሐፍ ቅዱሳዊ መስመር ተከትላችሁ ስጡ። ስትሰጡ በእውቀት ስጡ፣ በዓላማ ስጡ፣ አስባችሁ ስጡ፣ እየተደሰታችሁ ስጡ። የምትሰጡት ደግሞ እንደ እውነቱ ሆነ ለቤተ ክርስቲያን አይደለም። ለእግዚአብሔር የደነገገው እሱ ነው። እሱ ስለሆነ በቃ ከዛስ እንደተጻፈው በረከቱ የእናንተ ይሆናል። ከዚህ ውጭ ያለው አሰጣጥ ያው እንደምታዩት ነው። እዚህ ላይ ብዙ አልናገርም፣ ከዚህ በላይ ማለት ነው። ገንዘብን በተመለከተ ገንዘብ እግዚአብሔር ሲሰጣችሁ የእግዚአብሔርን ወደ እግዚአብሔር የሰውን ደግሞ ወደ ሰው ማድረሱን እንዳትዘነጉ የሚል ማሳሰቢያ ብቻ ለመስጠት ነው። ቀጥዬ የማነሳው ትዳርና ተቃራኒ ጾታ የሚል ነው። ከስነ ምግባር አንፃር ትዳርና ተቃራኒ ጾታ የሚመለከት ነገር አለ። በአንደኛ ጢሞቴዎስ ምዕራፍ 3 ላይ ኤጲስቆጶሳት ሲሾሙ፣ የቤተ ክርስቲያን መሪዎች ሲሾሙ ምን መስፈርት በመከተል መሾም እንዳለባቸው በዝርዝር ተቀምጧል። ከዚያ ዝርዝር መካከል የቤተሰብ አያያዝ ተጠቅሷል እና አንዳንድ ጥያቄዎችን እንጠይቃለን። ከዚህ ጋር አያይዘን ወደ ቤተሰብ ከመምጣታችን በፊት ቤቱን በመልካም የሚያስተዳድር የሚል አለው። ልጆቹን እንደዚሁ ጠቅላላ ቤተሰቡን እንዴት ነው ሰውየው የያዛቸው የሚመለከት ነው እና እየተደረጉ ያሉ ጉዞዎች ምን ይመስላሉ? በቤተ ክርስቲያን የተደረጉ ጉዞዎች ወይም ደግሞ እየተደረጉ ያሉ ጉዞዎች በዘመናችን ምን ይመስላሉ? እግዚአብሔርን በመፍራት ላይ የተመሰረቱ ለተመልካቾች ሕሊና መጠንቀቅ ያለባቸው እና ተመልካችን የሚያንጹ ናቸው ወይ? ጉዞዎቹ ምን አገባቸው የሚባል ቋንቋ አለ። አልፎ አልፎ ለመጣስ ሲፈለግ ምን አገባቸው የሚል ድምፅ ይሰማል አልፎ አልፎ። ይሄ ያው ካለመብሰል የሚመጣ አነጋገር። እኛ በአንድ አካል ውስጥ የተሰገሰግን ብልቶች ነን። አንዱ ብልት ሲደሰት ብልቶች ሁሉ አብረው ይደሰታል። አንዱ ብልት ሲሰቃይ ብልቶች ሁሉ አብረው ይጨነቃሉ። ይሄው ነው በቃ። ያገባቸዋል፣ ደስታችንን ያገባቸዋል፣ ሐዘናችን ያገባቸዋል፣ መታመማችንን ያገባቸዋል። ለምን ቢባል አካል ውስጥ ስለሆነ እኛን የጀመረ በሽታ እነሱንም እንዳይጨርስ ይሰጋሉ፣ ያገባቸዋል። አንድ ላይ ተሰጋግተን ባንቀመጥ ኖሮ ምንም አልነበረም። ግን በአካል ውስጥ ነና እና የአካሉ ብልቶች የእኛ መንፈሳዊ ደህንነት ጉዳይ ያገባቸዋል፣ ይመለከታቸዋል። የአካሉ ብልቶች ሚስት አይመርጡልንም፣ ሚስት አይሰጡልንም፣ ፈላጊዎች እኛ ነን። አዎ የምናገባ እኛ ነን። አዎ ግን ሚስትም ከነሱ መካከል ስለሆነ የምትመጣው ያገባቸዋል።
ሁለተኛ ስናገባም ማግባታችንን ካሰሙ መደሰታቸው አይቀርም። አገባቸው ትላላችሁ። የዛኔ ሲደሰቱ እንኳ እያቸው ምን አገባቸውና ነው የሚደሰቱት ካላላቸው፣ ካዘኑ ደግሞ ትንሽ ግር ካላቸው ምን አገባቸው ለምን ይባላል? ቅር የሚያሰኝ አካሄድ መጠቀም ነው እንጂ በአንድ በኩል ትዳር የግሌ ነው እምን ነገር እናስባለን። በሌላ በኩል አገር ውስጥ ነው ያለ ነው። ይህንን መዘንጋት የለብንም። ያንጻል ወይ ከጅምር እስከ ፍጻሜው ድረስ የወሰድነው እርምጃ የሚያንስ ነው ወይ? ሁላችንም በማነጽ አገልግሎት የምንሰጥ ነው። የሚያንስ ኑሮ በመኖር ተመልካችን የሚያንስ ተግባር በመፈጸም ደስ የሚያሰኝ ማለት ነው። በሌላ አነጋገር የሚያረካ ማለት ነው። በሌላ አነጋገር የእግዚአብሔርን ቃል ያከበረ አካሄድ፣ እንደገና የሰውን አእምሮ ከግምት ውስጥ ያስገባ አካሄድ ካለ ቤተክርስቲያን ትታነጻለች። የጸጋ ስጦታዎች ናቸው የሚያንጹት። አዎ፣ ግን አካሄዳችንም ያንጻል ወይም ደግሞ ያፈርሳል። በተለይ ማፍረስ የሚጀምረው መቼ ነው? ምን አገባቸው ያን ዕለት ነው ያፈረስነው። የተጠራ ነው ግን ለህንፃውን ለመገንባት ነው። በበኩላችን እግዚአብሔር አምላክ ከእኛ የሚጠብቀውን አይነት ኑሮ በመኖር እናነጻለን። በማህበራዊ ግንኙነታችን ታማኝ መሆን እንደሚገባን ሁሉ በቤተሰባዊ ኑሯችንን ታማኝነታችን ይፈለጋል። ምሳሌዎች መሆን ከኛ ይጠበቃል። በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ላይ ይልቁንም ለቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምንም ሰው ይልቅ የሚከፋ ነው ይላል። ለማን? ለቤተሰቦቹ የማያስብ ሰው፣ ለቤተሰቦቹ ፈጽሞ የማያስብ ሰው ከዓለማዊም እንኳን የከፋ ነው የሚሆነው ማለት ነው። አያችሁ፣ ፈጽመን ነው የምናመጣው እንጂ ዝም ብሎ አይመጣም። መታመን አንድ ሁለት ሶስት ጊዜ ደግሞ አስተማማኝ ያልሆነ ተግባር ስንፈጽም ከታየን ከዛ በኋላ ምንድን ነው ያተረፍነው? መጠርጠር። እሱን እንዳታምኑት። አንድ ጊዜ ብቻ አይደለም፣ ሁለት ጊዜ ብቻ አይደለም፣ ሶስት ጊዜ ብቻ አይደለም። ከዛ በላይ ሲያታልለኝ አይቷና ሁለተኛ አላማ
ፍቅር መለማመጃ ቦታው ዋና ቦታ ቤታችን፣ ያ መለማመጃችን ነው። ማህበረሰብ ደግሞ መኖሪያችን። ለወላጆቻችንና ወላጆች አሉን ለአሳዳጊዎቻችን ብቻ ሳይሆን ለምናስተዳድራቸው የቤተሰብ አባላት ጭምር ያለብንን ኃላፊነት በትጋት መወጣት ይጠበቅብናል። ይህንን ኃላፊነት የማንወጣ ከሆነ ከማያምን ሰው ይልቅ ክፉ እንሆናለን ማለት ነው። መጽሐፉ እንደዚህ ነው የሚለው። እዚህ ላይ የአንዲት ሚስት ባል እና የራሱ ቤት በመልካም የሚያስተዳድር የሚሉ ሀሳቦች ምንድን ናቸው? ስነ ምግባራዊ ናቸው። የእነዚህ ተቃራኒ አቋም ለወንጌል አገልግሎት አይመችም። ያ የቤተክርስቲያን መሪ ጥሩ ሞዴል አይደለም ማለት ነው። በዚህ አቅጣጫ ራሱን ያላቸውን መቼ እና የት በምን ሁኔታ መሆን እንደሚገባው በማስተዋል መምረጥ ያስፈልጋል። በማስተዋል አለማስተዋል በወጥመድና ድንገተኛ ውድቀት ላይ ይጥላል። በግልም ሆነ በዘርፍ ህብረት፣ በቤተ ክርስቲያን አገልግሎትም ሆነ በሌላ ስፍራ የተሰማራን ሁላችን ከማንም ሰው ጋር ወንድም ይሁን ሴት የሚኖርን ቅርርብና ግንኙነት በከፍተኛ ጥንቃቄ መካሄድ ይኖርበታል። ገደብ ያለፈ ነገር ችግር ያስከትላል። ማስተዋል የጎደለው ጥንቃቄ ያነሰው ቅርርብ ችግር ላይ ይጥላል። ስለዚህ የጎልማሳነት ምኞት ግን ሽሽ ነው። ተቀራረበ ሁኔታው ተቀርለት ሳይሆን ሽሽ ዮሴፍ እንደሸሸ በተስ በንጹ የታንከ ሊቀርብ ፍቅርን ምክር ሰላም አደቀተተ ጌታን ስናመልክ በንጹህ ሕሊና ነው ማምለክ ያለብን። የተቻለ መጠን ሕሊናችንን የሚያቆሽሽ ነገር ማራቅ አለብን፣ መራቅም አለብን። ከዚህ ጢሞቴዎስ የቤተ ክርስቲያን መሪ ነው። ጢሞቴዎስ የወንጌል አገልጋይ ነው። ጢሞቴዎስ በዚህ አሁን በምናነሳው ነገር ዙሪያ የማይጠነቀቅ ቢሆን ጢሞቴዎስ ነው የዛች ቤተ ክርስቲያን ገጽታ ይበላሻል። እሱ የሚያገለግላት ቤተ ክርስቲያን ገጽታ ይበላሻል። የእሱ ገጽታ ብቻ ነው። እሱ እኩል ነው። ከኋላው ስትነስት ሰው ተሸክሞ ነው ያለውና በጣም ነው መጠንቀቅ ያለበት ማለት ነው። ወንጌልን ለማዳከም የአገልግሎቱን መልክ ለማጉደፍ በከፍተኛ ደረጃ ሰይጣን የዘፈቀበት አንዱ መስክ የጾታዊ ግንኙነት እና የትዳር መስክ ነው። በዘመናችን ሰይጣን በጣም ዘምቶበት ያለው አካባቢ ነው። ንቁ መሆን ያስፈልጋል። ይህንን ሁሉ የሚያካሂደው ለምንድን ነው? ጠላት ሰይጣን ወንጌል አቅም እንዳይኖረው አድርጎ ለማስቀረት፣ ወንጌል ሰሚ እንዳይኖረው አድርጎ ለማስቀረት ነው ዓላማው ይሄ። ስለዚህ ለወንጌል ክብርና ጤናማነትም ስንል አስፈላጊውን ዋጋ እየከፈልን በዚህ መስመር የሚደቀነውን ፈተና ለማለፍ እንትጋ። እኛም አንድ ሴት ስንል
እዚያ ጋር ነው እንግዲህ እንደቆመ የሚመስለው እንዳይወርቅ ሊጠቀቅ ብሎ እነዛ ወድቀዋል። የእነዚያ መውደቅ የተጻፈው አንተ እንዳትወርቅ ነው። እንዴት ሊወርቁ ቻሉ? ምን ጣላቸው ብለህ ትምህርት ወስደህ እነሱን በጣለ መንገድ እንዳትሄድ ካንተ ሊያስተምር ነው የተጻፈው። ስለዚህ እንደ ቆመ የሚመስለው እንዳይወርቅ ይጠበቅ ይላል። ጉዳይ ስር ስላልሰደዱ ስልጣን ታማኞች ቀርቡ ሸለቆ ወረዱ ተቆረዱ ፍጹም ዛሬ ማንም አላያቸው ድምፃቸውን ጠፋው ሰው ሁሉ ረሳቸው የሚቆም ይመስለው እንቅልፍ ቢጠንቀቅ የአምላኩን መገለጥ ሌት ቀን ይጠብቅ ብሎ ዘምረዋል። ደግሞ ከእኛ ጋር ደግሞ መዘምራ ምን ነው ቁም አላቸው። ቀጥሎ የምናነሳው አቅጣጫ የጥሪ እና የጸጋ አቅጣጫ፣ ጥሪ እና ጸጋ። ሐዋርያው ጳውሎስ ጢሞቴዎስን እንደዚህ ይላል፣ በትዕቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል ይላል። በአንተ ያለውን የጸጋ ስጦታ ቸል አትበል። ያበረታቱት ሰዎች ያስፈልጋሉ። አንድ ሰው አንድ ነገር አንድ ስጦታ እና እያንዳንዱ እግዚአብሔር አምላክ የሰጠውን እና ፍሬያማ የሚሆንበትን ጸጋ ለራሱ ለይቶ ማወቅ አለበት። ካወቀ በኋላ ደግሞ ቸል ማለት ነው። የጸጋ ስጦታ በተወሰነ መልኩ በተለያየ ቦታ ተዘርዝሮ ተጽፎ ያለና አዲስ ኪዳን ውስጥ ሮሜ ምዕራፍ 12 ላይ አለ። አንደኛ ቆሮንቶስ 12 ላይ አለ። አንድ አይነት አይደለም። እኛም ብዙ ጊዜ ጥቅልል አድርገን ወደ አንድ ወይም ወደ ሁለት ልናነሳው እንፈልጋለን እንጂ ነገሩ ዘርፉ ብዙ ነው። ስለ ጸጋ ስናስብ አሁን ላይ የተቀመጠው ነገር ምንድን ነው? በተለይ በጸጋ ያገለግላል የሚል ጸጋ ያገለግላል፣ በትንቢት ያገለግላል እንደማለት ነው የምናስበው። ግን የእግዚአብሔር ጸጋ ይሄ በቃ ሁለት ወይም ሶስት ብቻ ነው ወይ? በርካታ እኮ የሚያስተምር በማስተማሩ ይትጋ ይላል። ስለ ጸጋ ስጦታ ሲናገር ሮሜ 12 ላይ ሐዋርያው ጳውሎስ የሚያስተምር በማስተማሩ ይትጋ ይላል። ማስተማሩ የጸጋ ስጦታ ነው እንዴ? እንዴት እንዴት ከሌላው ምን ጸጋው ነው? በቃ ይሄ መጽሐፉ በደንብ ያላነበበ እንደሱ ነው የሚያስበው። ሲዘረዝር ማስተማሪንም ጨምሯል። ያ ብቻ አይደለም፣ የሚመክር በመምከሩ ይትጋ ይላል። መምከርም የጸጋ ስጦታ ነው። ልጅ ነው ጎበዝ ብቻ አይደለም የጸጋ ስጦታ ይቀጥላል። ዝርዝሩን እናንተ አምኑት። ብዙ ጊዜ እኛ ያለን መረዳት ጠባብ። አምላካችን እግዚአብሔር ሰፊ አምላክ፣ አሰራሩ ስጦታው እንደዚሁ በርከት ያለ
እንደዚህ ነው ማሰብ ያለብን። ስጦታችን ልዩ ልዩ ነው። ስጦታችንን ግን እናውቀዋለን ወይ? አንዳንዶቻችን ብናውቅም ስለማንነገር በቃ ወደኋላ እንላለን። አንዳንዶቻችን ደግሞ እያለንም አናውቀው። እና ልብ ያሉ ሰዎች ይነግሩናል። እባክህ አንተ እንደዚህ አይነት ጸጋ አለህ፣ ቸል አትበል፣ በዚህ ጸጋ አገልግል ይላሉ። ጠጋ ብለው ከአንድም ሁለትም ሶስት ያዩ ሰዎች የእነሱ ማበረታቻ በጣም ነው። የሚያውቁን ሰዎች ማበረታቻ ማለት ነው። የሚያዩትን አይተው ስለሆነ ነው። እኔ መዘመር እወዳለሁ እና ብቻዬን ሰው ዘምራለሁ፣ በቡድን ሰው ዘምራለሁ። በቃ እና አንድ ጊዜ በቡድን ስንዘምር በቤተ ክርስቲያን በፊት ቆመን እንድናገለግል ግብዣ ቀረበልን። አንድ ሰርግ ላይ የሚያገለግል ነው። አንደኛ ከዛ ሰርግ በኋላ የቤተ ክርስቲያኒቱ መሪ እባካችሁ ሁል ጊዜ ዘምሩ መጣችኋል፣ ሁል ጊዜ ዘምሩ አለ። የማንኛ ክፍል እንሰጣችኋለን፣ ሁል ጊዜ ዘምሯል። እሺ አብሮኝ የነበሩት ጓደኞቼ ደግሞ እኔ አዝማቹን እነሱ እየተቀበሉ ሶሎ እየቀላቀልኩ ነበርና የዘመርነው። በቃ እቺን መዝሙር ትዘምራለህ፣ እቺን መዝሙር ትዘምራለህ ምናምን ይሉኛል። በቃ በየጊዜው እስቲ አንተ ዘምራለህ እንዴ? ይሄ ታደለ ጌታ ለአንተ ለራስህ መዝሙር ሊሰጥ ይችላልና ጸልይ ይሉኝ የጀመረ ለራሴ ይሰጣል። ሰው የጻፈው ብቻ ሳይሆን ለራሴ ጌታ ይሰጣል እና ለምን አትጸልይም የሚል ጥያቄ ደረቀተ መጣ። ምን መዝሙር ሊመጣ ጀመረ። እንዴት እንደጀመረ አሁን እሱ ለመደረግ አልችልም፣ ግን ሊመጣ ጀመረ። አይመስለኝም ነበር ከዚህ በፊት ሌሎች ጽፈዋቸው የዘመሯቸው መዝሙሮች ደግሜ ስዘምር በጣም ለኔ በደረጃ በጣም ከፍ ያለ ሆኑ። እንዴት እንደዚህ አይነት መዝሙር መዘመር ይቻላል? ጸልይ ግዴለን ጸልይ በዙሪያችን ጌታ እግዚአብሔር ያስቀመጣቸው ቅዱሳን የሚሰጡት ማበረታቻ ብዙ ጊዜ ጤናማ ነው። የሚያዩትን አይተው ነው የሚያበረታቱት። አይተው ስመኑ ምን ከማሰጣቸውም ደግሞ አንተ ይቅርብቃት ይላል። አስቸግር ያለ ፍርቃችን የመስጦታችን እዚህ ብለን እንደው በቃ በጉልበት የሆነ ነገር ለመወሰን ሞክር፣ አንተ ይቅርብቃት ይላል። የሚቀርቡ ሰዎች ናቸው ይቅርብ የሚሉት፣ የማይቀርቡ ዝም ነው የሚሉት። በርቀት ነው ከኛ ራቅ ቀርብ በኋላ ነው ይሄ ሰው የሚቀርበት ይችላል። የሚቀርቧቸውን ሰዎች በደንብ ስሙ። አብረው ከእናንተ ጋር ጊዜ ያጠፉ ሰዎችን የሚሉትን ነገር በደንብ አድርጋችሁ ስሙ። ያኔ ጓደኞቼ ናቸው አበረታቱ።
እና አስተያየትም ምንም ይሰጡኝ የነበሩ በነፃነት። አሁን ደግሞ ባለቤቴ ናት። ይህን ብታረግ ምትለኝ፣ ይህን ብትቀንስ ምትለኝ ባለቤቴ ናት። ምንም ችግር የለም እሷ ጋር ምን እንደመጣ ነው ትናገራለች። እና ቀስጠርጌ ሰማለሁ በማህበሩ ቦታ አስቀምጫት ስለሆነ ሰማው ሶስት ነገሮችን እዛ ጋር ተቀመጠ እነዚህን ነገር ይላለ ነው ብዬ ወኪል አድርጌ ነው የምወስደው። ሰማ አንዳንድ ቀን ዛሬ ጌታ ይባርክ ትላለች። ሌላ ጊዜ ዝም ብሎ የምትለው ትላለች፣ ጸሎት ትላለች። እኔ ደግሞ የማህበሩን ጊዜ መጠበቅ ፈልጌ በልክ አድርጌ ጨርሳለሁ። የሚነግረን ሰው ያስፈልጋል። እንደውም የሌለውን አይደለም ጳውሎስ ያየው አገልግሎት ይለው ጉልቤ የሚባል ነገር ታውቃላችሁ? ጉልቤዎች እንዳሉ ያልተሰጠን ካላረኩ እያልን በጉልበት አንሄድበት አያዋጣም። ሰው ዝም የሚልበትን ነገር ቆም ብለን ብናስብበት በዝምታ የምናገራት ሰው ዝም ካለ የሆነ ችግር አለ ማለት ነው። የባሰ ነገር ደግሞ ካጋጠመው ይሰብር ይላል።